በተለያዩ የአማራ ክልል አካባቢዎች ውጊያዎች በመካሄድ ላይ ናቸው። ከትላንት ጀምሮ በምዕራብ ጎጃም ደጋዳሞት ሲካሄድ የቆየው ብርቱ ውጊያ በዛሬው ዕለት በፋኖ ድል አድራጊነት መጠናቀቁን ለማወቅ ተችሏል። ዝቋላ ካምፕ፣ አረፋ ደብተራ፣ ፖሊቴክኒክ በተሰኙ አካባቢዎች የተደረጉት ፍልሚያዎች በፋኖ የበላይነት ሲጠናቀቁ የተረፈው የአብይ አህመድ ሰራዊት ወደ ፈረስ ቤት መሸሹን በደረሰን መረጃ ላይ ተመልክቷል። በሌላ በኩል በወሎ ቀጠና የአማራ ፋኖ በወሎ እዝ የካላ ኮርማ ክፍለ ጦር በዛሬው ዕለት ወደ ባህር ዳር የሚወስደውን መስመር ሙሉ በሙሉ መቆጣጠሩን አስታውቋል። ከወልዲያና ቃሊም ተሰባስቦ ወደ ላሊበላ ሲጓዝ የነበረውን የአብይ አህመድ ሰራዊት ድልብና ሰቀላ በሚባል አካባቢ የደፈጣ ጥቃት በመፈጸም ግስጋሴውን እንዲያቆምና ወደ ሳንቃ ከተማ እንዲሸሽ መደረጉን ከአማራ ፋኖ በወሎ የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል። የአማራ ፋኖ በጎንደር ዛሬ በነበረው ውጊያ አንድ ሻምበል ጦር ሙሉ እጁን መስጠቱን 62 ክላሽ 3 ብሬንና 2 መትረየሶች መማረካቸውን አስታውቋል። በሸዋ ግንባር በምንጃር ሸንኮራ ወረዳ የማጥቃት ተልዕኮ ወስዶ የተንቀሳቀሰው የአብይ አህመድ ሰራዊት በአማራ ፋኖ ሸዋ እዝ ከሰም ክፍለ ጦር በደረሰበት የመልሶ ማጥቃት ሻምበል መሪውን ከነምክትላቸው ያጣ ሲሆን ከመከላከያና አብሮ ተሰልፎ ከመጣው የሚሊሻ ታጣቂዎችም በርካታ ቁጥር ያላቸው መደምሰሳቸውን ከእዙ ህዝብ ግንኙነት ክፍል ያገኘነው መረጃ ያመለክታል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር ሰሞኑን በርካታ አውደ ውጊያዎች ማድረጉን የገለጸ ሲሆን የአገዛዙ ሰራዊት ለማጥቃት በሚል ያሰማራው ኃይሉ በየአቅጣጫው መበተኑን ከኮሎኔል ታደሰ ሙሉነ ብርጌድ የህዝብ ግንኙነት ክፍል የደረሰን መረጃ ያመለክታል። እየሸሸ የነበረው የአብይ አህመድ ሰራዊት በመንገድ ላይ ያገኛቸውን የአርሶ አደሩን የእህል ክምሮችን በማቃጠል ማውደሙንም የብርጌዱ የህዝብ ግንኙነት ክፍል ኃላፊ ፋኖ ሄኖክ አሸብር በላከልን መረጃ ላይ ተመልክቷል። በኢትዮጵያ የሚገኙ የዲፕሎማቲክ ማህበረሰብ አባላትም ሆኑ የዓለም አቀፍና ክልላዊ ድርጅቶች ከአዲስ አበባ ውጪ ለሚያደርጉት እንቅስቃሴ ከውጭ ጉዳይ ሚኒስቴር ፍቃድ ማግኘት እንደሚገባቸው የሚገልጽ ደብዳቤ እንደደረሳቸው ተገለጸ። አንከር ሚዲያ ውስጥ ለውስጥ የተበተነውን ደብዳቤ ይዘት በመመልከት ማረጋገጥ እንደቻለው በኢትዮጵያ የሚኖሩም ሆነ ለስራ ጉዳይ የገቡ የውጭ ሀገራት ዜጎች እንዲሁም የዲፕሎማሲው ማህበረሰብ አካላት ከአዲስ አበባ ውጪ ለሚያደርጉት ጉዞ የውጭ ጉዳይ ሚኒስቴርን መጠየቅና ፍቃድ ማግኘት ይገባቸዋል። የተለያዩ ዓለም አቀፍ ተቋማትም በተመሳሳይ ከአዲስ አበባ መውጣት የሚችሉት ፍቃድ ሲያገኙ ብቻ እንደሆነ በደብዳቤው እንደተገለጸላቸው ለማወቅ ተችሏል። ሐሙስ ዕለት ተፈርሞ ለሁሉም የዲፕሎማቲክ ማህበረሰብ አባላትና ለዓለም አቀፍ ተቋማት የተበተነው ደብዳቤ በደፈናው ከአዲስ አበባ ውጪ ለሚደረግ እንቅስቃሴ ፍቃድ ያስፈልጋል ከማለት ያለፈ ምክንያቱም ሆነ ሌሎች መረጃዎችን በዝርዝር የሚገልጽ አይደለም። የአብይ አህመድ አገዛዝ በአራቱም የአገሪቱ ቀጠናዎች እየተስፋፋ የመጣውን ቀውስ ለመደበቅና አዲስ አበባ ላይ በብልጭልጭ የውበት ስራዎች ገጽታውን ለመሸፈን በሚል ከፍተኛ አጣብቂኝ ውስጥ የገባ ሲሆን በተለይም በትግራይና በአማራ ክልል እየከፋ የመጣው ማህበራዊ ቀውስ የዓለም አቀፉን ማህበረሰብ ትኩረት እያገኘ መምጣቱ በአገዛዙ ባለስልጣናት ዘንድ ድንጋጤ መፍጠሩ እየተነገረ ነው። አንዳንድ ዓለም አቀፍ ተቋማትና የዲፕሎማቲክ ማህበረሰብ አባላት ኢትዮጵያ በጥልቅ ችግር ውስጥ እንደምትገኝ የሚገልጹ መረጃዎችን እያወጡ ሲሆን በቅርቡ በሰሜን ወሎ ቡግና የተከሰተው ረሃብና ድርቅ በአብይ አህመድ የብልጭልጭ ፕሮጀክቶች ላይ ጥያቄዎች እንዲነሱ እያደረገ መሆኑም ተመልክቷል። ሐሙስ ዕለት የተበተነውና ከአዲስ አበባ ውጪ የመንቀሳቀስ ገደብ የሚጥለው የውጭ ጉዳይ ሚኒስቴር ማስጠንቀቂያ እየከፋ የመጣውን ቀውስና ሀገራዊ የመፍረስ አደጋ ከዓለም አቀፉ ማህበረሰብ እይታ እንዲደበቅ ለማድረግ እንደሆነ ነው አንከር ሚዲያ ያነጋገራቸውና ስማቸው እንዲጠቀስ ያልፈለጉ የውጭ ጉዳይ ሚኒስቴር የቀድሞ ዲፕሎማት የተናገሩት። በአዲስ አበባ ህዝባዊ ማዕበል ይቀሰቀሳል፣ የፋኖ መዋቅር ከተማ ውስጥ ስር ሰዷል በሚል ፍርሃት እየተናጠ የሚገኘው የአብይ አህመድ አገዛዝ በአዳነች አቤቤ ከሚመራው የማዕከላዊ ሸዋ ኮማንድ ፖስት በተጨማሪ አዲስ የጸጥታ አደረጃጀት አዋቅሮ ወደ ስራ ማስገባቱ ተሰምቷል። ግማሽ ሚሊዮን የሰላም ሰራዊት አደራጅተን በተጠንቀቅ ላይ ይገኛል የሚለው የአዲስ አበባ ከተማ ሰላምና ጸጥታ ቢሮ መግለጫን ጨምሮ በተለያዩ የፌዴራል የኦሮሚያ ክልልና የአዲስ አበባ ከተማ አስተዳደር የጸጥታ
የጸጥታና የደህንነት መዋቅሮች መፈናፈኛ እንድታጣ በተደረገችው አዲስ አበባ ይህም አልበቃ ብሎ በቅርቡ አብይ አህመድ በበላይነት የሚመራው ከብሔራዊ የደህንነት ምክር ቤት ጋር በቅንጅት የሚሰራ አዲስ የጸጥታ አደረጃጀት አዋቅሮ እንቅስቃሴ እንዲጀመር ማድረጉን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ሀገሪቱ አጠቃላይ የፖለቲካ ማህበራዊና ኢኮኖሚያዊ ቀውሶች ውስጥ በገባችበትና በስልጣን ላይ የሚገኘው የአብይ አህመድ አገዛዝ በወታደራዊ አቅሙ እየተዳከመ መሆኑ በግልጽ እየታየ ባለበት በዚህን ወቅት መጪው የኢትዮጵያ ሁኔታ እጅግ አሳሳቢ ደረጃ ላይ እንደሚገኝ ይህንንም አብዛኛው የብልጽግና ፓርቲ አመራር እንደተረዳውና ስጋት እንዳለበት ነው የአንከር ሚዲያ ምንጮች የሚገልጹት። በከፍተኛ ውጥረት ውስጥ የሚገኘው አብይ አህመድ በአዲስ አበባ ጉዳይ ከአማራም ሆነ ከኦሮሚያ ክልል ከሚታዩት ጦርነቶች የበለጠ ብርቱ ፍርሃት ውስጥ የከተተው በአዲስ አበባ ጉዳይ እንደሆነም ለመረዳት ተችሏል። ያልተረጋጋው የፌዴራል መንግስት የጸጥታ መዋቅር አዲስ አበባ ላይ በርካታ አደረጃጀቶች እንዲፈጠር እያደረገ ሲሆን እነዚህ አደረጃጀቶች እርስ በርስ መናበብ ተስኗቸው በአመራሩ መሃል ፍጥጫውና ግራ መጋባቱ እየሰፋ መምጣቱንም በደረሰን መረጃ ላይ ተመልክቷል። በቅርቡ የተደራጀው የማዕከላዊ ሸዋ ኮማንድ ፖስት ገና በእንቅስቃሴው ብዙም ሳይገፋበት አሁን በጠቅላይ ሚኒስትሩ በቀጥታ የሚመራ አዲስ የጸጥታ አደረጃጀት የመቋቋሙና ወደ ስራ የመግባቱ ሁኔታ በገዢው መንግስት ውስጥ ያለው አለመረጋጋት የቱን ያህል እየሰፋ መምጣቱን የሚያመላክት ተደርጎ ተወስዷል። ይህ አዲሱ የጸጥታ አደረጃጀት በአዲስ አበባ ከተማ በተመረጡ ቦታዎች ወታደራዊ ካምፖችን አቋቁመዋል። አዲስ ክፍለ ጦር ተዋቅሮለትም ወደ አዲስ አበባ ከተማ ዘልቆ ገብቷል። ከፌዴራል ፖሊስ የኮማንዶ አባላት ጋር በመዋሃድ የከተማ የውጊያ ስልቶችን ስልጠና ወስዶ በተጠንቀቅ ተዘጋጅተዋል። በአዲስ አበባ ከተማ በቅርብ ርቀት በሚገኙ ወታደራዊ ካምፖች የተመረጡት ሻለቃዎች በተወርዋሪነት ተዘጋጅተው እየተጠባበቁ ነው። ወደ አዲስ አበባ የገባው አዲሱ ክፍለ ጦር 93ኛ በሚል የተሰየመ ሲሆን ተጠሪነቱ በቀጥታ ለዘመቻ ዋና መምሪያ ሆኖ አብይ አህመድ የሚያዘው ነው። ይህ ክፍለ ጦር በተለያዩ ብርጌዶችና ሻለቆች የተዋቀረ ሲሆን በአዲስ አበባ ከእንጦጦ ኪዳነ ምሕረት ከፍ ብሎ ወደ ኮተቤ በሚወስደው አዲስ መንገድ ላይ ከተራራው አጠገብ